ጸጉሮ ሳስቷል? እንግዲያውስ ይህ ቪዲዮ ለእናንተ ነው። ሰላም ጤና ይስጥልኝ። ሲስተር ቤተልሔም ነኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ ኮሜንት ጻፉልኝ። የጸጉር መሳሳት ካሳሰቡት እነዚህን ነገሮች አሁን የምነግራችሁን በቤት ውስጥ የሚዘጋጁ ነገሮች ብታደርጉ ጥሩ ውጤት ታያላችሁ። በመጀመሪያ የሚያስፈልጉ ግብአቶች አሉ። ማር፣ እንቁላል፣ የጉሎ ዘይት ያስፈልጋል ማለት ነው። ወደ አዘገጃጀቱ ስንመጣ አንድ የሾርባ ማንኪያ ማር፣ አንድ እንቁላል፣ የጉሎ ዘይት ደግሞ 2 የሾርባ ማንኪያ የጉሎ ዘይት በማድረግ በአንድ ሳህን መቀላቀል እና በደንብ መምታት። እንቁላሉ በደንብ እስኪላላ ድረስ በደንብ መምታት ያስፈልጋል። ሶስቱን ውህዶች በደንብ ማቀላቀል ያስፈልጋል። 1 የሾርባ ማንኪያ ማር፣ 1 እንቁላል፣ 2 የሾርባ ማንኪያ የጉሎ ዘይት which means ካስተር ኦይል ማለት ነው። ይሄንን በደንብ ካቀላቀላችሁ በኋላ ከስር ጀምሮ በደንብ መቀባት። ጸጉራችሁን ከስር ጀምሮ በደንብ መቀባት። ከዛ በኋላ ለ2 ሰዓት ያክል ማቆየት። ያ የተቀባውን ውህድ ለ2 ሰዓት ያክል ማቆየት። ከዛ በኋላ መታጠብ። ያው ለ2 ወር ያክል በሳምንት 1 ጊዜ ብቻ ይሄንን ውህድ በመጠቀም ተገቢውን ውጤት ያላችሁ ማለት ነው። ጸጉራችሁ እንዳይሳሳ ያረጋል። ጸጉራችሁ ይፋፋል፣ ይጠነክራል፣ እድገቱን በጣም ያፋጥናል እና ይሄ በትክክል የተረጋገጠ ነገር ነውና ይሄንን ማድረግ በጣም ተገቢ ነው። በተለይ ጸጉራችሁ እየሳሳ እየሸሸ ለሄደ ይሄንን በቤት ውስጥ የሚዘጋጅ በ3 ነገሮች ብቻ የሚዘጋጅ ውህድ በተጠቀሙ በጣም ጥሩ ለውጥ ማየት ትችላላችሁ ማለት ነው። ማር ደግሞ ይሄ ያሸብታል ምናምን የሚባለው ነገር ትክክል አይደለም። 1 የሾርባ ማንኪያ ብታረጉ በጣም ጥሩ ነው ማለት ነው። የጸጉራችሁን እድገት በጣም መልካም ያደርገዋል፣ ይፋፋል፣ ያድጋል ማለት ነው። ይህን ቪዲዮ እንግዲህ ካያችሁ በኋላ ከወደዳችሁትና በእንደዚህ ጉዳይ ለተቸገረ ሰው ጸጉሩ ለሳሳበት ሰው ሼር ማድረግ እንዳትረሱ። በዛሬ ቪዲዮ ይዤላችሁ የመጣሁት ይህን ይመስላል። ከተመቻችሁ ከጠቀማችሁ ላይክ ማድረግ እንዳትረሱ። በተመሳሳይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።